አባዬ 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 ምንድነው? አባዬ አባዬ ቀስቲ አባዬ ንቃ አባዬ ንቃ አባ ቤት ገቡ የተከበሩ ባቢ ጽኑ ምን ሆነሽ ነው? ባቢ አባዬ የተፈጠረ ነገር አለ? ባቢ በእናትህ ቶሎ ናልኝ በቃ ጽኑ ኧረ እባክሽ ተረጋጊ ምን ሆነሽ ነው? ይሄው በቃ አሁን መጣው ግን ምን ሆነሽ ነው? ታዩ በቃ መጣው እሺ አባ ወዴት ነው? ጽናት ችግር ውስጥ ናት። አባቷ ተመለሰ። እናንተ አምቡላንስ ና ምን እያልክ ነው? እውነቴን ነው። አባቷ ቢታመም ለአምቡላንስ እንጂ ላንተ መደወሏ ምንድነው? ይሄን ያህል ላንተ መደወሉ ምን ትርጉማል? አሁን መሄድ አለብኝ። ለችግሯ ለምን እንደምትጠራኝ ስመለስ ነግራለሁ። አትሄድም። አርፈህ ስራን ስራ። ምን ማለት ነው? ቆይ እንዴት ነው ሰው ተቸግሮ እየደወለልኝ እየሰማ አትሄድም የምትለኝ? እናንተ አባትና ልጅ ሳንሆን አለቃና ሰራተኛ ነን አይደል? እናማ እንደ አለቃ ስራህን ትተህ እንዳትሄድ እየነገርኩ። ቆይ ጽናት ምን አደረገች? አንተ በድላት እሷ ባንተ ተበድላ እንዲህ የምታስጨንቃት ምን አድርጋ ነው? ቆይ ህሊና የሚባል ነገር የለም እንዴ? ስለ ህሊና አንተ አትነግረኝም። አሁን ግባህና ስራን ስራ። እሺ ትእዛዝህን ጥሼ ብሄድም ምንድነው ቅጣቱ አለቃ? ስራህን ታጣለህ። እንግዲያውስ እንዳልኩ ይሆንልህ። ስራውን ለቅቄያለሁ። በዚህ ሰዓት ምንም ብትለኝ ከመሄድ ወደ ኋላ አልልም ነው አይደል? አንተ ግን እንደ አባት መቼ ነው እኔን የምታከብረኝ? ስነግርህ ትእዛዜን ትጥሳለህ። ሲጀመር ይህንን ትእዛዝ ያዘዘኝ አባቴ ሳይሆን አለቄ ነው። አባቴ ሆነ እንኳን ብታዘኝ ይህንን ትእዛዝ መቼም አልቀበልም። ደግሞ አክብረኝ ካልከኝ የሚያስከብር ስራ ሰራ። አንተ ውስጥ አባቴን ካየሁት ቆይ ሰላም ከህይወቴ ውስጥ ችሊ ካላወጣው እኔ ተስፋ አይደለም። የልጄ ልብ ያሸፈተችብኝ እሷ ነች። አሳይሻለሁ። እኔ ተስፋ አይደለም። ልጄን ያበላሸችው እቺ ነች። ወይዘሪ ጽናት ተረጋጊ። አሁን አባትሽ ጥሩ ሁኔታ ላይ ነው ያለው። እባክሽን ዶክተር ያልሽኝ አማራጭ አንቺ ብቻ ነሽ። እባክሽን አባቴን አድርጊልኝ። ጽኑዬ እባክሽ ተረጋጊ። አሁን ሁሉም ነገር ሰላም ነው። ጽናት አሁን አባትሽ ደህና ነው፣ ነገር ግን ግፊቱ እየጨመረ ነው። ታውቂያለሽ ይህ በሽታ በጭንቀት ምክንያት ይጨምራል። አባትሽን የሚያናድደው ወይ የሚያስጨንቀው ነገር ካለ ከሱ ማራቅ አለብሽ። እየሞከርኩ ነው ዶክተር፣ ግን እሺ በቃ አርቀዋለሁ። ሌላው ደግሞ ጽናት አባትሽ ግማሽ በግማሽ ፓራላይዝ መሆኑ በቸልታ የሚታይ ነገር አይደለም። በዚህ ሁኔታ ከቀጠለ አባትሽ የሰውነት ነርቡ እየተሳሰረ የቀረውንም ሰውነት ሊያጣ ይችላል። እንደዛ ወደ ከፋ ነገር ሳይገባ መቆጣጠር የምንችልበት ምንድነው ዶክተር? አንደኛ የግፊት መጠኑ በጨመረ ቁጥር ሌሎች በሽታዎች ይፈጠራሉ። ግፊት ደግሞ ከባድ በሽታ ነው። ባልጠበቅነው ሰዓት ህይወቱን ሊነጥቀል ይችላል። በተሻለ መጠን ሰላም ያለበት ቦታ እንዲኖር አድርጉ። ሰውነቱ ላይ ላለው መተሳሰር ደግሞ ህክምና መጀመር አለበት። ምን አይነት ህክምና? የተሳሰረ ሰውነቱ እንዲፍታታ ፊዚዮቴራፒ ክትትል ማድረግ አለበት። እሺ ዶክተር፣ ክትትሉን እንዲጀምር አደርጋለሁ። ቢያንስ በሳምንት 3-4 ጊዜ ክትትል ማድረግና ሰውነቱ እንዲፍታታ ማድረግ አለበት። ይህ ካልሆነ ግን እስከመጨረሻ የሰውነቱ እንደተሳሰረ የመቆየት እድሉ የሰፋ ይሆናል። ያለሽበት ሁኔታ ከባድ እንደሆነ አውቃለሁ ጽናት፣ ግን ይሄ ጊዜ የሚሰጥ ጉዳይ አይደለም። ስለዚህ ቶሎ ክትትል እንዲጀምር አድርጊ።
እሺ ዶክተር በጣም አመሰግናለሁ። እሺ ባብዬ አሁን ምንድነው የማደርገው? ያንን ሁሉ ገንዘብ ከየት ነው የማመጣው? አይዞሽ እንፈልጋለን አታስቢ እሺ። ግን አምላኬ በዚህ ልክ ዝም አልከኝ። አላሳዝንም? ቆይ ግን ምን በድዬክ ነው? ለምን? አይዞሽ ጽኑዬ አታማሪ በቃ የሚሆን ይሆናል። ባቢ ቆይ ፈጣሪ ለምን ላመስግነው? ምን ሰጠኝ ብዬ ላመስግነው? ይሄ ሁሉ ችግር ተደራርቦብኝ ለምን ዝም አይለኝ? ምን ሰጠኝ ብዬ ላመስግነው? ቆይ ፈጣሪ ለምን በዚህ ልክ እኔን ተወኝ? ለምን ተወኝ ባቢ? አልተውሽም ጽናት። ተወኝ ባቢ ፈጣሪ ማትቶኛል። ባይተወኝ ኖሮ ችግር እንዴት ባንዴ እንደዚህ ይደራረብብኛል? ይቅርታ ግፊቱ ጨምሮ ነው። እንዴት ጨመረ? ቆይ የተፈጠረ ነገር አለ እንዴ? ጽኑ ለኔ ያዘነ ብለኝ አባዬን እኔ በምንም አይነት መልኩ ከጭንቀት ማስወጣት አልቻልኩም። በቃ እሱ የሚያስበው እኔ ላይ ሸክም እንደሆነ ነው። ለዛ ነው አሁንም ግፊቱ በኃይለኛው የጨመረው። አባዬ ቢያውቀው ግን የኔ ደስታ ሁሉ ጊዜ እሱን ሰላም ማየት ነበር። እሱ ግን ጎልቶ የታየው የኔ መጨነቅ። ምን ማድረግ እንዳለብኝ አላውቅም ብለኝ አባቴን እንዴት ብዬ ከዚህ ሁሉ ጭንቀት ማውጣት እንዳለብኝ እንኳን አላውቅም። ጽኑ አንቺ ምን አደረግሽ? የምትችውን ነገር ለማድረግ እየለፋሽ እየጣርሽ እኮ ነው። ስለለፋሁለት ምን አደረኩለት ብለኝ አባቴን እንኳን ማሳከም አልቻልኩም። ለአባቴ እንኳን መድረስ አቃተኝ እኮ። ተይ በእናትሽ ጽኑ፣ እንዳንቺ አይነት እኮ ጠንካራ ሴት እዚህ ምድር ላይ አንድ እንኳን የለም። አይ ብሌን አትችይም፣ ደካማ ነሽ፣ ለአባትሽ መድረስ የማትቺ ሴት ነሽ በይኝ እባክሽ ብሌን። እባክሽን ጽኑ እንደዚህ ራስሽን አትጉጂ። ቆይ እስኪ አንቺ እንደዚህ ከሆንሽ አባትሽ ማን አለው? ኖርኩለት አልኖርኩለት ከዚህ በኋላ ምን አቅም አለኝ ብሌን? ባቢ ሰምታታል አይደል ዶክተሩ ያለችው? በምን አቅሜ ነው ላሳክመው የምችለው? ከዚህ በኋላ አቅም የለኝም። ይኸውልሽ የኔ ቆንጆ እግዚአብሔር ወደ ቤታችን የሆነ ነገር ሲያመጣ መፍትሄ ምክንያትም አለው። በጭንቀት ደግሞ የመፍትሄውን መንገድ መዝጋት የለብንም። እንረጋጋ። ማድረግ ያለብንን ነገር ቁጭ ብለን እናስብ። እንባሽን ጥረጊ። እንባ መፍትሄ እንዳናይ ነው የሚያደርገን። እኔ ደግሞ ሁሉ ጊዜም ቢሆን ከጎንሽ ነኝ። እኔም ጽኑ ማድረግ በምችለው ነገር ሁሉ ከጎንሽ ነኝ። ደግሞ ይሄንን ቀን እናልፈዋለን። እኔ እናት በእናትሽ ተስፋ አትቁረጭብኝ። እባክሽ ጽኑ ራስሽ እንደዚህ አትጉጂ። አንቺ የሆነ ነገር ከሆንሽ አባትሽ ማን አለው? ነሽ በቃ እንሂድ። ፊትሽ ምናምን ነገር ታጠቢ፣ ውሃ ጠጪ፣ ምግብ ምናምን ነገር ቢ። አዎ ሂጂ። የሚያስፈልግ ነገር ካለ ነው ያለው። ራስሽን አረጋጊ እንጂ። እሺ በቃ እነዚህ ሁለታችሁንም በጣም ነው የማመሰግነው። ቆይ እስኪ ጽኑ የሰማው ነገር አለ እንዴ? ማለት በቃ ከባድ ነገር ሰምቶ አላውቅም ብሌን። የቤታችንን አከራይ መንገድ ላይ አግኝቻት ነበር። እና ታዲያ ምን አለችሽ? ቤት ልቀቁ ያለች። የምርሽ ነው ጽኑ? ምን ሆና ነው በእናትሽ? እንዴት በዚህ ሰዓት ያላችሁበትን ሁኔታ እያዩ እንዴት እንደዚህ ይላሉ? ወይኔ ሰው ልጅ ግን ክፋቱ ክፋት አይደለም ብሌን። የሁለት ወር የቤት ኪራይ እኮ አልከፈልናቸው። ለዛ ነው። ቢሆንስ ታዲያ ጽኑ ክፈሉ ነው እንጂ ውጡ ይባላል እንዴ? እሳቸውም እኮ መተዳደሪያቸው ቤቱ ነው። እኛ ካልከፈልናቸው በምን መተዳደር ይችላሉ? አላውቅም። ግን ደግሞ በዚህ ሰዓት ሰው መረዳዳት ቢችል አሪፍ ነበር። አይ ብሌን፣ ሁሉም ሰው በዚህ ሰዓት ልብስና ቤቱ ገበናውን ሸፍኖለት ነው እንጂ በጣም ብዙ ችግር አለ። እኔ በእነሱ አልፈርድም። እሺ ቆይሽ ምን ይሻላል ታዲያ? ይልቅ አነስ ያለ ቤት በትንሽ ብር ካገኘሽ ፈልጊልን። ያንቺ ስራ ከዚህ በኋላ የሚሆነው አባዬ ከዚህ እስኪወጣ ቤት ማፈላለግ ነው። እሺ ችግር የለም። እሺ እንፈልጋለን። ታውቂያለሽ እዚህ ምድር ላይ ስትኖሪ ምንም የምትመኪበት ነገር የለሽ።
ትናንት ቤትና ድርጅት የነበረን ሰዎች ዛሬ ላይ ምንም የለንም። የቤት ኪራይ እንኳን መክፈል የሚያቅተን ደረጃ ላይ ደርሰናል። ደግሞ አይዞሽ እሺ፣ ሁሉም ነገር ይስተካከላል። ብሌን እኔ ባይስተካከልም ግድ የለኝም። ብቻ አባቴ ዳንልኝ። እኔ በዚህ ሰዓት የምፈልገው የአባቴን ሰላም ብቻ ነው። ይሻላል። እሺ ጽኑዬ። እሺ ተስፋ እናደርጋለን። ደግሞ ተስፋ ብቻ ሳይሆን እመኝ እሺ፣ ሁሉም ነገር ይስተካከላል። በጣም አመሰግናለሁ ብሌን። ሂጂ ወሬኛ፣ አክሽን አትክፈች። ጽኑዬ ወይ እንደዚህ አይነት ጥያቄ እኔ ማልወድም፣ ግን ልጠይቅሽ። ጠይቀኝ። ግን ምን አይጠይቀኝ ማለት እንዲህ ቢሆን ኖሮ ይሄ ይፈጠር ኖሮ እንዲህ ብናረግ የሚባል ጥያቄዎች። እሺ ምን ቢሆን ኖሮ ነበር ጥያቄ? ቤታችሁ ወይ ድርጅታችሁ ቢኖር ኖሮ አባትሽን ለማሳከም የትኛውን ትሸጡታላችሁ? የእውነት በጣም የሚያናድር ጥያቄ ነው። ተስፋ ስለሌለበት እኮ ነው በጣም የሚያስጠላው። ታውቂያለሽ፣ በህይወታችን ተስፋ ከሌለ እንዲህ ነው የሚያስጠላው። እና ለማስተማር ነው ይሄን የጠየቀኝ ባብሻ? አይ እንዲሁ በአጋጣሚ ምክር ሆነልኝ እንጂ ለምክር አልነበረም የጠየኩሽ። እሺ ለምን ጠየቀኝ? ዝም ብለሽ መልሽልኝ ነው ወይንስ ሁለቱንም አትሸጪው? በዚህ ጭንቅ ሰዓት ያ ቤትና ድርጅት ቢኖር ኖሮ አባዬ በዚህ ልክ አይሰቃይብኝም ነበር። እሺ የቱን ሽጠሽ ታሳክሚው ነበር ታዲያ? አባቴ ዳንልኝ እንጂ ሁለቱንም ከመሸጥ ወደ ኋላ አልልም ነበር። አንዱ ለማሳከም የሚበቃኝ ከሆነ ግን ቤቱን አስቀድመው ነበር። ለምን ቤቱን መረጥሽ? እኔ እንጃ፣ ብቻ የስራን ቦታ መሸጥ ተገቢ ነው ብዬ አላስብም። ምክንያቱም ድርጅቱ ካለ ነገ ሰርተን መቋቋም እንችላለን፣ ካልሆነ ግን ይከብዳል። ልክ ነሽ ባቢ። ግን ይሄ ሁሉ ነገር ቢሆን ኖሮ ነው። አሁን ላይ ምንም የለኝም። አባዬን እንኳን በምን ላሳክመው እንደምችል አላውቅም። ነገር ለሱ ስጪው፣ በቃ ሁሉም ነገር መፍትሄ ይኖረዋል። ባቢ ግን ምንድነው በዚህ ልክ በተስፋ የተሞላው? እምነት፣ ሁሉም ነገር እንደሚስተካከል እመኝ። መልቀቂያ ልታስገባ ነው የመጣው? ለአንድ ቀን ስራ ደግሞ መልቀቂያ የሚያስገባት ይጠብቅብኛል እንዴ? ታዲያ ለምን መጣ? ለእርዳታ የጠራችህ ልጅ እርዳታ የምትፈልግበት ሰዓት አበቃ እንዴ? አላበቃ። ለምን በችግሯ ጊዜ እንደምትጠራ ስመለስ እነግርሃለሁ ብለኸኝ ነበር። አባባ፣ በችግር ጊዜ ለመጠራት ችግር መሸከም የሚችል ጀርባ ያስፈልጋል። ጽናት ደግሞ ጠንካራ ጀርባ እንዳለኝ አምናለች። እሺ የኔ አያ፣ ጀርባ ላይ ችግር ለመጫን ብለህ ነው አባትህ ረግጠህ እየሮጥክ የሄድከው? አይደለም አባባ፣ የአንድን ሰውን ባለማበስ ምን ያህል ደስ እንደሚል ያኔ ደግ በነበርክበት ጊዜ ታውቀዋለህ። የጽናትንም ባሳብስ ደስ ሊለኝ ስለሚገባ ነው የሚሄደው። እሱ የት እንደሚያደርስህ ደግሞ እናያለን። ለማንኛውም አሁን ለመደራደር ነው የመጣሁት። የምን ድርድር ነው ደግሞ? በዚህ ሰዓት እንደ ህይወትህ ከኔ የምትፈልገው ነገር ምንድን ነው? አንድ ነገር ብቻ። ፊርማህን ነዋ። በአሁኑ ሰዓት ከአንተ ፊርማ ውጭ የሚያሳስበኝ ምንም ነገር የለም። አምጣ ፋይልን ልፈርምልህ። እውነትህን ነው ባቢ? እውነቴን ነው። ግን ምን? አንተስ በምትኩ ምንድን ነው የምትፈልገው? ጎበዝ እኮ ነህ አባባ። ለነገሩ አሁን ላይ የተማርከው ነገር ቢኖር በህይወት ሰጥቶ መቀበል የሚለውን ጥቅስ ብቻ ነው። ምንድን ነው የምትፈልገው አቢ? ተናገር እስኪ። አንድ ነገር ብቻ። በቀንነት ካሰብከው ይሄ ላንተ ትንሽ ነገር እኮ። ምንድን ነው? ቀላልና ከባዱን እኔ በወስን አይሻልም? የምፈርምልህ ቤቱን ለመሸጥ ከተስማማ ብቻ። ምን ማለት ነው? ምን ማለት ይመስላል አባባ? በአሁኑ ሰዓት ጽናት ገንዘብ ያስፈልጋታል። ያንን ገንዘብ ደግሞ ከየትም ልናመጣው አንችልም። እናማ ቤቱ ይሸጣል። ከተሸጠው ብር ላይ ደግሞ ግማሹን ለጽናት ትሰጣታለህ። ከዛም በኋላ
የቀረው ገንዘብና ድርጅቱ ባንተ ስም ይሆናል። በጭራሽ አላረገው። እንግዲያውስ ሁሉም ነገር በቅርቡ ታጥቷል። እጅ ላይ ያለው ፋይሉ እንጂ ሁሉም ነገር በእኔ ነው። እቺ እንደዚህ ሽንጠን ይዘን ትከራከራለች። ምን አስነክታል? እሱ አያገባም አባባ። የምሰጥ ቀን አንድ ቀን ብቻ ነው። ሁሉም ነገር አስብበት። አላደርገውም። እሱን እናያለን። ጽኑዬ በእናትሽ እሺ በይኝ። ዛሬ ነው እዚህ አድራለሁ። ደግሞ እኮ ለማሚ ነግሬያታለሁ። አንቺ ደግሞ ቤት ሄደሽ ሻወር ምናምን ነገር ወስደሽ ልብስሽን ምናምን ቀይረሽ ነው። አልሄድም ብሌን። አባዬን ጥዬው እንዴት ሄዳለሁ? ደግሞ እዛ ሄጄ እንቅልፍ ይወስደኛል። እዚሁ ቁጭ ብዬ አይን አይኑን ባይ ነው የሚሻለኝ። ወይ ጉድ! እሺ ምን ይሆናል ጽኑ? እባክሽን እሺ በይኝ በእናትሽ። ወይ ብሌን እባክሽ ተይኝ። እኔ እዚሁ ነው ማድረው። የትም አልሄድም። እሺ ካልሽ ደግሞ ቤት አገኝልሻለሁ። እውነት? በእውነት ግን ያው ጠባብ ናት። ይሁን ባክሽ። ለጊዜው ለኔና ለአባቴ ትበቃናለች። ለማየ ሁሉንም ነገር ስነግራት የአንድ ወር ቤት ኪራይ ከፍላለሁ ብላ ከፍላለች። ውይ በጣም ነው ማመሰግነኝ ነው። አታካብጂ ባክሽ። ነገ ጋሽ ግርማ ልክ ከሆስፒታል እንደወጡ አዲሱ ቤታችን ስለሆነ የምንገባው እቃ ምናምን ነገር ቀድመን ሄደን እናስተካክላለን። አመሰግናለሁ ብሌንዬ። አታቂም በጣም ትልቅ ሀሳብ ነው ያቀለልሽልኝ። ይሄ ወሬኛ ግዴታ እኮ ነው። እሱማ ግዴታሽ ነው። ግን እኔ አመሰግናለሁ። እናንተን ስለሰጠኝ ፈጣሪና አመሰግናለሁ። ቆይ ብቻዬን ብሆን ሁሉ ነገር እንዴት ነው የምወጣው? ብቻሽን አይተውሽማ። እውነት በጣም አመሰግናለሁ ብሌንዬ። ባክሽና አፍሽና አትክረጂ ወሬኛ። ነይልኝ እስኪ ነይ። መቼም በደንብ አስበበት ነው የጠራኝ። እንዴት ነው እንደዚህ በአባት ላይ እንድታምጽ ያደረገች? በመጀመሪያ ደረጃ አለመስኩብህ። ባመጽብህ እንኳን ጽናት እዚህ ነገር ለሚያስገባት ነገር የለም። 10 ጊዜ ስሟን አትጥራብኝ። ስሟን አልቃሽ ይጥራውና ምንድን ነው የሚያስቅህ? አይ ምንም፣ አንድ የሆነ አባባል ትዝ ብሎኝ ነው። ምን አይነት አባባል ነው ደግሞ? አይቶ ይቅርብህ። ንገረኝ፣ ችግር የለው። ሰይጣን የፈጣሪን ስም ሲሰማ የሚገባበት ይጠፋበታል ይባላል። እና እኔ ሰይጣን ያቺ ውሻ ደግሞ በአንተ ቤት አምላክ መሆኗን እኔ አላልኩም። አንተ ልጅ እንዴት ነው መረን የለቀቀው? እኔ እኮ አባትህ ነኝ፣ ልትሰማኝ ይገባል። እኔ ምንም አላልኩም አባባ። አባባሉ ብቻ ነው የነገርኩህ። አንተ ነህ ማን ምን እንደሆነ ወስን የጨረስከው። ግድ የለም፣ እቺ ጥጋብ የት እንደምታደርስ እናያለን። አሁን ወደ ጉዳያችን ልግባ። ጥሩ ውሳኔ ነው። ሌላ አንድ ነገር ላስቸግርህ። ደግሞ ምን ቀረህ? ገንዘቡን አንተ ነህ ጠርተህ በአካውንቷ የምታስገባላት 74 ሳንቲም ሳትቀንስበት። ለምን ያስገባላታለሁ? ራስ አታስተላልፍ። እኔ ይህንን ያህል ገንዘብ ከየትም አምጥቼ እንደማልሰጣት ታውቃለች። እኔ ላይ መጥፎ ነገር እንድታስብ አልፈልግም። ይህን ያህል ነው የምትጠነቀቅላት? መልካምና የዋህ ሴት ናት። ብትጠነቀቅላት ምን አለበት? ምንም የለበትም። በደንብ ተጠንቀቅላት። አሁን ግን ለኔ ፈርምልኝ። ተስማማ ማለት ነው? አዎ ተስማምቻለሁ። በቃ አለቀ። አይመስለኝም። ነገ የራሱ ፍርድ አለው። ግፍን በቁና አትስፈር። በልቹ አባባ። አይ ማን ነው? አለቃዬ። ወይ አለቃ አባቱ ይጥፋና ምን አባቱ ፈልጎ ነው የሚደውለው? አንሽለት አይደል? ደግሞ እሱን ብሎ አለቃ ደግሞ ለጽዳት ስራ አንሽለት። ሄሎ አቶ ተስፋዬ። ሄሎ፣ እንዴት ነሽ ጽናት? እግዚአብሔር ይመስገን አቶ ተስፋዬ ደህና ነኝ። ባቢ ነገረኝ እኮ አባትሽ በጠና እንደታመመ። አዎ ሆስፒታል ነው ያለው። በእናትሽ ምን ሆነ? ያው ግፊቱ ነው፣ ከባድ ደረጃ ስለደረሰ ነው። ከባድ በሽታ ነው በእውነቱ። እንደው እግዚአብሔር ይማርልሽ፣ ፈጣሪ ያቅልልሽ። አሜን አቶ ተስፋዬ፣ በጣም ነው የማመሰግነው። ኧረ ምን አረኩልሽ? እስቲ አንድ ቀን አመቻችቼ መጥቻ ያዋለሁ። ኧረ ችግር የለውም አቶ ተስፋዬ፣ አይድከሙ። መጠየቅማ አለብኝ። እኔ የምልሽ ጽናት፣ ነገ ወይ
ወይ ከነገ ወዲያ ቢሮ መምጣት ትችያለሽ? ምን ነው በሰላም? አዎ በሰላም። እንደውም ማውራሽ ነገር አለ። እሺ እሺ እደውላለሁ። እሺ ጽናት ደውይልኝ የኔ ልጅ። አባትሽን እግዚአብሔር ይማርልሽ። እሺ አቶ ተስፋዬ ሰላም ነው። እሺ ምን አባቱ ነው የሚልሽ? ብሌን ቢሮ ነው የማናግርሽ ነገር አለ ነው የሚለው። ቆይ ደግሞ ምን አባቱ ነው የሚያናግርሽ? ይሄ ጥላቢስ። እኔም አላውቅም ብሌን። አብረን አይደል እንደ ሰማ ነው። እንዴት አለው ተስፋዬ? እንዴት መሰላት? ደህና ነሽ? ቁጭ በይ። እንዴት ነው አባትሽ ተሻላቸው? እመጣለሁ እያልኩ እኮ አልመቻለኝ፣ የስራ ነገር ሆኖ። ልክ ነው። ምንም አይመችም አቶ ተስፋዬ። ያው ህይወት ራሱ ሩጫ አይደል? ልክ ነው። እንግዲህ በቻልነው አቅም እየተሯሯጥን ነው። ጥሩ አድርገሃል። ለምን እንደፈለግኩሽ ታውቂያለሽ ጽናት? አይ አላወቅኩም አቶ ተስፋዬ። ምን ነው በሰላም ነው የፈለግ? ባለፈው ቅድሚያ ደሞዝ ጠይቀሽኝ ነበር። በሌላ ነገር ተናድጄ ስለነበር በጣም ጮኩብሽ አይደል? ይቅርታ። ችግር የለም አቶ ተስፋዬ። ያው በህይወቱ ጣውረድ ውስጥ በጣም ብዙ የሚያስጨንቁና የሚያስቸግሩ ነገሮች አሉ። ቢሆንም አንቺ ጋር እንደዚህ መጮህ አይገባኝም ነበር። ይቀርበኝ። መካሻ ይዤ ነው ደግሞ አንቺ ጋር የመጣሁት። ችግር የለም አቶ ተስፋዬ፣ አትጨነቁ፣ እኔ እረዳታለሁ። ቢሆንም አንቺ ጋር እንደዛ መጮህ አይገባኝም ነበር። ሆኖም ግን መካሻ ይዤ ነው አሁን ይቅርታ የምጠይቅሽ። ይቅርበኝ፣ በባዶ አይደለም። አመሰግናለሁ አቶ ተስፋዬ። ግን ከዚህ በኋላ ወደ ስራው ለመመለስ ትንሽ ጊዜ ይፈጅብኛል። እርሶ ደግሞ ያው እንደተለመደው ቆሻሻ ስለማይወዱ ሌላ ሰው መቅጠር ቢችሉ። ችግር የለውም። አንቺ በቻልሽው ሰዓት መምጣት ትችያለሽ። አካውንትሽን ቴክስት አድርጊልኝ። የጠየቅሽውን ቅድሚያ ክፍያ ላስገባልሽ ነው። በጣም አመሰግናለሁ አቶ ተስፋዬ። እንዴ አቶ ተስፋዬ ይሄ ምንድነው? እኔ አልገባኝም። አንቺም ሆነ አባትሽ ስትጠይቁኝ በጣም አዘንኩኝ። ከሀብት ወደ ድህነት መምጣት በጣም ነው የሚያሳዝነው። እና ማለት አልገባኝም። ቤቱን ሸጬዋለሁ። ከዛ ግማሽ ግማሽ ተካፈል። እና ይሄ ብር የኔ ነው ማለት ለኔ እየሰጠኸኝ ነው? አዎ አባትሽን አሳክሚበት የኔ ልጅ። እሺ ተይ እንጂ የኔ ልጅ፣ ማልቀስ ተገቢ አይደለም። አይ እንዲሁ ገርሞኝ ነው። ትናንት በጣም ተስፋ ቆርጬ የነበርኩ ሴት ዛሬ ራሴን እዚህ ቦታ ሳገኘው በጣም ተገርሜ ነው። አቶ ተስፋዬ እውነት በጣም ነው የማመሰግነው። በጣም አመሰግናለሁ። ችግር የለውም ጽናት፣ አንቺ ብቻ በርቺ፣ አባትሽን አሳክሚ። ምን ማለት እንዳለብኝ ራሱ ቃል የለኝም። በጣም ነው የማመሰግነው። አይ አታልቅሽ። ማልቀስ እኮ ጥሩ አይደለም። ሀዘንን ነው የሚጠራው። አታልቅሽ። አይ ደስታ ነው ያስለቀሰኝ ጋሽ ተስፋዬ። ደስታ ማለት
የኔ ልጅ የዚህ ቤት አከራይ መታ አውርታኝ ነበር። አባዬ እባክህ ከዚህ በኋላ እንደዚህ የምትጨነቀውን ነገር ማቆም አለብህ። ሴትዮዋን አናግረሻት ነበር እንዴ? ሁሉም ነገር ተስተካክሏል። እንዴት? ይሄ ሁሉ ነገር የሚሸፍን ገንዘብ ከየት አመጣሽ? አሁን ሁሉም ነገር ተስተካክሏል። አንድ እግዚአብሔር የላከው ሰውዬ ገንዘብ ሰጥቶኛል። ደግሞ በዛ ላይ ሴትዮዋንም ማናገረት ተስማምታለች። እና የ2 ወር ቀደም ብዬም ከፍያታለሁ። ስለዚህ ከዚህ በኋላ ሁሉም ነገር ተስተካክሏል አባቴ። ምንም ያስጨንቅ ነገር የለም። ይሄ ሁሉ ገንዘብ አለቃዬ ነው የሰጠኝ። እርግጠኛ ነሽ የኔ ልጅ? ዝም ብሎ ስላዘነልን ነው ቤት ሸጦ የሰጠሽ ወይንስ? አዎ ሰጠኝ አባዬ። ብታይ በጣም መልካም ሰው ነው። ያለንበትን ነገር ስነግረው ቤታችንን ሽጦ ግማሹን ብር ሰጠኝ። እግዚአብሔር ላከልን እንጂ መውጣት የማንችልበት ችግር ውስጥ ነበር የገባነው። እንዳልሽው ከሆነ እግዚአብሔር ይስጠው። አሜን አባቴ። ሲመጣ ደግሞ በደንብ ታመሰግነዋለህ። ጽኑ ወይ ቆይ ግን አለቃሽ ያን ሁሉ ገንዘብ ወጥቶ ሲሰጥሽ ምንም አልመሰለሽም? ማለቴ አልደነገጥሽም? ለምን እፈራለሁ? ግን ብታይ በጣም ደስ ብሎኝ ነበር። እንዴት እንዳለቀስኩት ትዝ አይልሽም? በጣም ጥሩ ሰው ነው። እሱ እንግዲህ እንደ ምክንያቱ ይወሰናል። ጽኑ አልገባኝም። በምን ምክንያት ነው የሚወሰነው? ጽኑ ካለምንም ምክንያት በዚህ ዘመን ይህንን ሁሉ ገንዘብ ወጥቶ የሚሰጥ ሰው እስቲ ቆይ ማን ነው? ለዛውም ደግሞ ቤቱን ሸጦ እና አዝኖልን ከመሆኑ ውጪ ምን ሊሆን ይችላል? እኔም እኮ እሱን እኮ ነው ማወቅ የከበደኝ። ግን ደግሞ ለኔ ሰላማዊ አይደለም። የሆነ ነገርም አለ። ባክሽ ብሌን አንቺ ተጠራጣሪ ስለሆንሽ ነው እንጂ ሰውየው ምንም ያሰበው ነገር አይኖርም። መጠራጠር አይከፋም። እሺ ጽኑ እኔ እንጃ እኔ ምንም መጥፎ ነገር አልታየኝም። በቃ መርዳት ስለነበረበት ረዳኝ። ጽናት ሴት እኮ ነሽ፣ ለዛውም ደግሞ ወጣት ሴት። ቆይ ፈልጎሽ ቢሆንስ? በፈጣሪ ስማ እንጂ ኧረ እግዚአብሔር ይቅር ይበልሽ። እሱ እኮ አባቴ የሚሆን ሰው ነው። ከፈለገ ለምን አያትሽ አይሆንም? ጽኑ ቆይ ከዘመኑ ጋር ተራርቀሻል እንዴ? ምን ሆነሽ ነው? ኧረ ተይ ብሌን ግፋት ተናገሪ። ሰውየው በጭራሽ እንደዚህ አይነት ሐሳብ የለውም። ቆይ እስኪ ጽኑ ቆይ ተጠራጣሪ ብትሆኚ ምን ትሆኛለሽ? አትጎጂ እንዴ? ሁሉ ጊዜ ሰው ማመን ብቻ እንዴ? ተጠራጣሪ ብትሆኚ እኮ ትንሽ የምታተርፊው ነገር እኮ ይኖራል። እኔ እንጃ ብሌን፣ እኔ እንደዚህ አይነት ሰው ይሆናል ብዬ አላስብም። የራስሽ ጉዳይ። እኔ ግን ተናግሬያለሁ። በኋላ ብሌን ምን አለችኝ እንዳትይ። ሁሉ ጊዜ ሰው ማመን ከዛ በኋላ ደግሞ ሲጎዱሽ መነፋረቅ። እኔ ተናግሬያለሁ። በኋላ ግን እኔ የምልህ ባቢ አንድ ጥያቄ ልጠይቅህ። ጠይቀኝ ጋሽ ግርማ። ምንድነው? ጽኑና አንተ ምንድናችሁ? ማለቴ ምን አይነት ግንኙነት ነው ያላችሁ? ያው ጓደኛ ነን። ቢስት ጓደኞች። ጓደኝነት ብቻ ነው? ከዛ የዘለለ ነገር ምንም የለም? አረ የለም ጋሽ ግርማ። አንተ ጋር ያለው ስሜት የጓደኝነት ብቻ ነው? ላጨናንቅ ፈልጌ አይደለም። ግን አለቃችሁ ምን አይነት ሰው ነው? እኔ እንጃ፣ ግን መልካም ሰው ይመስለኛል። ባቢ ችግር ከመሆኑ በላይ የከፋው መንገድ የምትሄድበት መንገድ ነው። ማንም ወዶ አይደለም። ትናንት መገኘት የማይፈልግበት ቦታ በችግር ምክንያት እዛ ቦታ ሊገኝ ይችላል። ጽኑ አሁን ያለችበትን ችግር ለመፍታት የምትሄድበትን መንገድ አላውቅም እና መፈራል። ባቢ ጽኑ አሁን ያለችበትን መንገድ ታውቀዋለህ? አረ እሷ ምንም መጥፎ ነገር አላደረገችም። ሁሉንም ነገር እንደነገረችኝ ነው። ከሆነ ደስ ይለኛል። የሰው ልጅ በሰው ችግር መክበር ይፈልጋል። አሁን ላይ ግን ጽኑ ከችግር ለመውጣት ብላ ክብሯን ሸጣ እንዳይሆን እፈራለሁ። ያ ሰውዬ ግን አረ ጋሽ ግርማ ምንም ነገር የለም። እውነት ጽናት እንደዛ አታደርግም። ጠንካራ ሴት ልጅ ናት። አንተም ጠንካራ አድርገህ ነው ያሳደጋት። አላውቅም ባቢ፣ ፈርቻለሁ። እኔ በአሁን ሰዓት አቅመ ደካማ ሆኛለሁ።
ከወደድካት ጠብቃት፣ ተንከባከባት። ባቢ ካጠገቧ ብትሆንላት ደስ ይለኛል፣ ብትጠብቃት ደስ ይለኛል። አንተ ነህ ከጎኗ ያለው። ይሄ አዲስ ተከታታይ ነው። አረጋየሩት እስቲ እሱ ነገር ምንድነው? እንጂ ደግሞ እያየሁ እንዴ? ደስ አይልም። አልተመቸሽም? ኧረ ተጠቃቀማችሁ ትመጣላችሁ ቤት። ለግቦ ዳተ ተስፋዬ ሰላም ናችሁ? እግዚአብሔር ይመስገን። ሰላም ቁጭ በሉ። እንዴት ነህ አቶ ግርማ? እግዚአብሔር ይመስገን አሁን ደህና ነኝ። አሁን እንዴት ነው? ለውጥ አለ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ጨርሶ ይማረህ። አቶ ተስፋዬ ጽኑ ነግራኝ ነበር ስላንተ መልካምነት። ፈጣሪ ይስጥልኝ። በጣም ነው የማመሰግነው። ያው እኔ ምን አደረኩላችሁ? ያለህበትን ሁኔታ ስትነግረኝ መጨከን አቃተኝ። መልካም ሰው ስለሆንክ እንጂ ማን እንደዚህ ያደርጋል በአሁኑ ሰዓት? ከትዝታ ስለገዛው ብቻ የጥፋተኝነት ስሜት ተሰማኝ። ቢያንስ ላግዛችሁ ብዬ ነው። አንተማ ምን በደልከን? ያመንነው ሰው ከዳን እንጂ ድርጅትንና ቤትን የሚያክል ነገር በነጻ ስታገኝ ብቻ ፈጣሪ ባርክልን። እግዚአብሔር ይስጥልኝ። አሜን አሜን። አንተ ስራህን ተውከው እንዴ? ያው ሰሞኑን ትንሽ ውጥረት ላይ ስለነበርኩ ነው። ሆቴል ክፍት ከሆነ እመጣለሁ። ቢሮ መጥተህ እናወራለን። ጽናት የመመለሻሽ ጊዜ ሲደርስ መምጣት ትችያለሽ። በጣም አመሰግናለሁ አቶ ተስፋዬ። በሉ እንግዲህ እኔ ልሂድ። አይ ልሂድ። ግርማ እንግዲህ አንተም ሕክምናህን ተከታተል። እሺ አይዞህ በርታ። ጀምራለሁ። በጣም መልካም ሰው ነው። በጣም ማን ያደርጋል በዚህ ሰዓት? ዘመኑ ራሱ እኮ በጣም ከፍቷል አባዬ። ጽኑ እኔ ግን የሰው ልጅ በዚህ ልክ መልአክ ሲሆን ምንም ነው ደስ የማይለኝ። በዚህ ላይ ደግሞ ምንም ነው ምቾት ያልሰጠኝ ሰውዬ። ወይ ብሌን ምን አደረገ? በጣም ስላሳዘነው ነው እኮ ይሄን ሁሉ ነገር እያደረገ ያለው። አንቺ ደግሞ ዝም ብለሽ ዘላለም አለምሽን ሰው መጠራጠር ትወጃለሽ። እኔ እንጃ። እስኪ ይሁን እናያለን። በሉ በቃ እንሂድ። ጽኑ ከፈለግሽኝ ደውይልኝ። እሺ በቃ ልሸኝካ። እሺ ጋሽ ግርማ በቃ እግዚአብሔር ይማሩት። እመለሳለሁ። አሜን። በጣም ነው የማመሰግነው ባቢዬ። አባዬ በቃ አልቆይም። እሺ ባቢ እንገናኛለን። እሺ ጋሽ ግርማ እኔ ልታካሉት ይደናቀይ እኔ የምልሽ ጽኑ፣ ቆይና አንቺ ምንና ምን አይነት ጥያቄ ነው ደግሞ ይሄ ባቢ? በቃ ዝም ብለሽ መልሽልኝ። ምንና ምንድነው? ግንኙነታችን ምንድነው? ዝም ብለሽ መልሽልኝ። እንዴ ጓደኛ ማቾች ነና? ምን ሆነ ነው? አንቺ ውስጥ ከጓደኝነት ምንም የዘለለ ስሜት የለም? ምን ማለት ነው ባቢ? ባክሽ ቅድም አባትሽ የጠየቀኝ ጥያቄ ነው። እንዴ አስደነገጥከኝ እኮ። ቆይ አባዬ ምን ሆነ ነው እንደዚህ አይነት ጥያቄ ጠየቀ? ኧረ እኔ እንጃ። የዛሬው ጥያቄ ደግሞ ከበድ ያለ ነበር። እና ታዲያ አንተ ምን መለስክለት? ኧረ ዝም ምን ያልኩት እምለው ነገር ነው የጠፋብኝ። ግን ቆይ አንቺም ቢጠይቅሽ ምን ትዩ ነበር? እኔም ዝም ነው ማለት የምችለው፣ ምክንያቱም መልስ የለኝም። ፊርማችን መታደስ አለበት መሰለኝ። ወድሻለሁ።
አንዴ ነው ተስፋዬ። አቤት ምን ነበር? አወከ ብሌን እባላለሁ የጽናት ጓደኛ ነኝ። አዎ ቅድም ቤት አይቼሻለሁ እና ምን ልርዳሽ? አይ የእርዳታ ድርጅት አለ ብለው ነበር የመጣሁት። ያው አንተ የተቸገረ ትረዳ የለ እንድትረዳኝ እኮ ነው የመጣሁት። ምን ማለት ነው እሱ ደግሞ? ምን ነው ጽናትን አዝነላት አይደል እንዴ ያን ሁሉ ብራውት የሰጣት? ታና ለኔስ ብታዝንልኝ ምን ችግር አለ? እና ምን ይፈጠር? ታውቃለህ ምንም አላመንኩም። እንደዚህ መብዬ ሳይማ የትስታ መንታው እንደምን የምትመስለኝ። አንቺ አመንሽኝ አላመንሽኝ በህይወቴ ላይ የሚያመጣብኝ ለውጥ አለ? ማነህ? ምንድነው? ቆይ ምንድነው የምትፈልገው? ለምንድነው ይሄንን ሁሉ ገንዘብ ለጽናት አውጥተህ የሰጣት? ከጠየቅሽኝ ጥያቄዎች ውስጥ ሁሉ አንቺን የሚመለከት ነገር የለም እና አንቺ ምን አገባሽ? ይኸውልህ ተስፋዬ ማን ነው አቶ ተስፋዬ? እኔ እንደ ጽናት አይደለሁም። ሲበዛ ተጠራጣሪ ነኝ። ምን እንደምትፈልግ ከየት እንደመጣና ማን እንደሆንክ ደግሞ በአጭር ጊዜ ውስጥ አውቀብሃለሁ። ስራ የለሽም ማለት ነው? ለምን እንደ ጓደኛሽ እዚሁ ጽዳት አትጀምሪም? እሱ ሳይሻል አይቀርም። አይ ይቅርብኝ የኔ ሐሳብ እርሶ እኮ ሲያስቡ ስማም። እኔ ግን የእርሶን የኋላ ታሪክ ባጸዳ ይሻለኛል። ስለዚህ መልካም የጽዳት ቀን ይሁንልሽ። አመሰግናለሁ አቶ ተስፋዬ። በቅርቡ ውስጥ ከደበቁት ሰይጣን ጋር እንገናኛለን ማለት ያው ለጽዳት አገልግሎት። በልሽ በቃ ተስፋዬ ደህና ሁኑ። እንገናኛለን እሺ? ጽጌ ወይ አባ ምንድነው ዛሬ እንደዚህ ፈገግ የሚያስብል ነገር ተገኘ? ኧረ ምንም አባዬ ፈገግ አላልኩ። እንዲሁ ዝም ብዬ ለሕክምና ገንዘብ ስላገኘን በጣም ደስ ብሎኝ ነው። የኔ ልጅ እኔ ግን ፊርማ መሰለኝ እንደዚህ ፈገግ ያስባልሽ መሰለኝ። ጽጌ ጊዜሽ እኮ ነው። ማፍቀር መፈቀር እኮ ጤናማነት ነው እንዴ? ኧረ እንደሱ አይደለም አባዬ። እና እንዴት ነው ጽጌ? ማለት ያው ዝም ብለን የተፈራረምነው ለጨዋታ ያክል ማለት ነው። ነው እንዴ? እኔ ደግሞ ለሰማንያ የተፈራረማችሁ መስሎኝ እኮ ነው። እስከዛሬ እንዲህ ስቄ አላውቅም ነበር። በስንት ጊዜ ሳቁኝ። እንዲህ ነው አቤት አቤት ባለሀብትነቴን አረጋግጫለሁ። ከአሁን በኋላ ምንም የሚያስፈራኝ ነገር የለም። እሺ ጎበዝ ተዋናይ ነህ አባባ። በዚህ ምድር ላይ አንድ አይነት ሰው መሆን አዋጭ አይደለም፣ መቀያየር አለብን። ቦታውን ያለበትን ሰው መምሰል አለብን። ከውሸታም ጋር ውሸታም፣ ከእውነተኛ ጋር እውነተኛ ይሆንክ ካልሆነ ይሄ ምትናት ወጣው። ጎበዝ ተዋናይ ነህ አባባ። ህይወትህን በሙሉ አይና ወጣ ካራክተር ነው ለካስ ጮቴ ነበር። ታግዬ ከምችለው እነሱን መምሰሉ አይሻል? በጣም አስመሳይ አባት ነህ አባባ። ቺርስ ለድላችን። ለነገሩ እኔ ጎን አይደለም ብቻ የውሸት ድል ነው። ይሄን ያህል እንደዚህ አይነት ፈንጠዝያ አታብዛ። ከዚህ በኋላ እኔ ምንም ነገር አያስፈራኝም። ማንም አይነቀንቀኝ። አይምሰል እሱን የምታየው እኔ እዚህ የመጣሁት ያንተ ሟርት ምናምን ልሰማ አይደለም። ልንጠጣ ልንዝናና ነው። ተዝናና ተዝናና ተዝናና። እሺ